ስራው አለ ግን ተቀጣሪው ሰው የለም። ፓሽን የምትለዋወጭ በጣም ብዙ ሰው ባያዝ አድርጓል ብዬ አስባለሁ። ከዩኒቨርሲቲ እንደተመረቁ የሚጠብቁት ኤክስፔክቴሽን አለ። ብዙዎቻችን እንላለን አይደለ? ሪያሊቲ እኮ አለ፣ ግን ለምን ሪያሊቲ ማየት እንደከበደን አላውቅም። ሶ ኢቭን እናውቃለን አባታችን ወይም ደግሞ አባቶቻችን የሚከፈላቸው 10,000 ብር ነው፣ እኛም ጠብቀው 20,000 ብር እንጠብቃለን። ዩሳይ ባለፈው እና በጣም ነው የገረመኝ። ሶ ስለዚህ ማርኬት ጋፑ እንዴት ነው ማወቅ ያለባቸው? ኤክስፔክት ካረጉ በኋላ ቅድም ስትይ ነበር 1 አመት ያክል ሰው ይጠብቃል። ሶ ኢትስ ሪሊ ፍራስትሬቲንግ። አስቢ በተመረቁበት ሰራለሁ ብሎ 5 አመቱ ሙሉ ኢንቨስት አድርጎ ከወጣ በኋላ በቃ ከዛ ስራ ለመፈለግ ይሄዳል። እዛ አድካሚ ነው፣ ፍራስትሬቲንግ ነው ምናምን። ሶ እንዴት ታይዋለሽ ይሄንን? ቀጣሪው ሳይከፍል ከአንተ ብዙ ስኪልህን ይፈልጋል። አንተ ደግሞ ብዙ ተከፍሎ መስጠት አትፈልግም። ሶ ሚድል ግራውንድ ላይ የደረሰ ሰው የለም። ኦኬ እኔ ምቺ ጋር እዚሽ ጋር ልምጣ፣ አንተ ደግሞ ትንሽናል የሚል ሰው የለም። ሶ ዳትስ ላይክ ዘ ቢግስት ፕሮብለም የማስበው እሱ ነው። ሶ ፓሽን የምትለዋወጭ በጣም ብዙ ሰው ባያዝ አድርጓል ብዬ አስባለሁ። በፓሽን መስራት ኢትስ ሪሊ ጉድ፣ ግን ደግሞ አንዳንዴ አማራጭ ካጣ ትቀይራለህ። ስራው አለ ግን ተቀጣሪው ሰው የለም። ለቅጥር ብቁ ነው ሰው የለም። ብዙ ጊዜ ደግሞ የሚባለው ደግሞ ስራ የለም እንጂ ብዙ የምር ስራ አለ። ቢካዝ ላይክ ይሄንን ያየሁት ሊትራሊ ኤችአር ካምፓኒ ስለሰራው 2 አመት ሰርተናል እና በጣም ብዙ ምን መልሳቸው የጆብ ኦፕኒንጎች ነበሩ። አተን ሰው ማለት